ተደልላ ተሽጣ አዲስ አበባ ተላከች። ምንድን ነው ማድረገው? ግራ መጨረሻ ላይ ለመውሰድ እፈልጋለሁ። ወስጄ ከራሴ ጋር ላሉ ትልቅ ዘንዶ እንጨት ብራንቹ ላይ እዚች ጋር ወጥቶ ጥቁር አሞራ ሲመጣ አሞራን ዋጠና ከእንጨቱ ወረደ መሬት ላይ። የሆነልኝ ብዙ ነገር ነው። እግዚአብሔር ብዙ አገልግሎኛል። እግዚአብሔር አምላካችን ዘመን ተባረከ ይሁን። አንደኛች ማደምና የእግዚአብሔር ልጅ ናት። ሁለተኛ በማጽኛ ከተማ ናት ይላል እግዚአብሔር መንፈስ። ግን ለእግዚአብሔር ይሁን፣ እግዚአብሔር ይመስገን። የእንትርጉት ከፕሮፌት እንሰማለን። ጌታ ይባረክ። አንደኛ የእግዚአብሔር ልጅ ብሎኛል፣ ሁለተኛ በማጽኛ ከተማ ብሎኛል እግዚአብሔር መንፈስ። ብዙ ነገር እግዚአብሔር አድርጎኛል። አንደኛ የሆነልኝ ነገር እዚህ ቤት ስገባ እቺ እጅ አትሰራም ነበር። እዚች ጋር ምን እንደሆነ አላውቅም። ብዙ ልብስ ሲለብስም አይሞቅም ነበር። ብዙ ሁሉ ጊዜ ብርድ ስለሚሰማኝ ነበር። እንደመጣው ፕሮፌት አገለገለኝ። እንደሚያምር ሲል እዚች ጋር ይጃመኛል ምናምን አልኩኝ። እንደዚህ ብቻ ነካኝ። ድነሻል አለን። ልብስ አለ በመልበስ አልችልም ነበር። ይኸው እስካሁን ድረስ ድኖ ቀረ እንጂ ኖርማል ነው። ሁለተኛ የሆነልኝ ነገር ድላ ሲስተር ጋር የሆነች ትንሽ እህታችን ትኖር ነበረች። ተደልላ ተሽጣ አዲስ አበባ ተላከች። በማናውቀው አቅጣጫ ማለት ነው። ህፃን ናት እና ወንድሜ ስልክ ደወለልኝ። እንደዚህ ተደልላ አዲስ አበባ እየሄደች ነው አለኝ። እዛ ያለው ማለት ነው። ምንድን ነው ማድረገው? አዲስ አበባ ሰርቀው ሽጠው ከመጣ ህፃናት ምን ይሆናል? ግራ ገብቶኝ ነበር። እግዚአብሔር ድንቅ አምላክ ነው። ተገኘችልኝ። ቢታይ አጨብጭቡልኝ እግዚአብሔር። ስለዚህ ነገር የዛሬ ሳምንት በጣም ጭንቀት ውስጥ ነበር። በጣም እየተሰቃየሁ ነበር። ወንድሜ ስልክ ብደውል ስልኩ አይሰራም። ስራ ብሎ ከኛ ሩቅ ቦታ ነው ያለው። 3 ቀን ስልኩ ይጠራል አይሰራም። እና መጨረሻ ላይ መልሰሽ ደውይልኝ ምን ሜሴጅ ጋር ተደረገልኝ ማለት ነው። እንዲህ ብሎ አያውቅም። አንድ ጊዜ እንኳን በደወል ቁጥር መልሶኝ ነው የሚደውለው እንጂ ተክስት አድርግ ምናምን ብለዋል። እኔ ያሰብኩት ነገር በቃ እሱን የሆነ ነገር አድርጎ ስልኩን ወስደው የሚፈግሩ መሰለኝ። እና ትናንትና ሳምንት የምታስቡ ሆነ ማታ ማብራት አልነበረም። ከ100 በላይ ወጥቼ ገብቻለሁ። ምክንያቱም ግራ ገብቶኛል ማለት ነው። ለሲስተር ስልክ ደውዬ እንደዚህ ለታማኝ ስልክ ስደውል አይሰራም ሲል እሷም ደወለች። ስልኩ አልሰራ አለ። ለኔ ደውላ አልሰራም ያለ ብለሽ ስልኩ አይሰራም አለች። በቃ አማራጭ የለኝም። ምንም እናንተም በበኩላችሁ ጸልዩ። ለምጸል ያለው የዚህ ቸርች ሊወጣ ውስጥ በጣም እንትን በውስጥ ቃጭለ የሆነ ነገር ተሰማኝና ስልኩን ቁጥር ለፕሮፌት አምጥቼ አሳየው። በሱ ግን የሆነ መስል ቁጥር 3ኛ ቀን ነው ዛሬ። ይጠራል አያነሳም። የመጨረሻ ላይ ሜሴጅ ቴክስት ደርሶልኛል አልኩና ወሰደኝ። ከእጄ ይሄማ ብሎ ጌታ ይባረክ። መጽሐፍ ቅዱስ ሲናገር የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ይላል። ጌታ ይባረክ። በጣም አመንኩ ማለት ነው። ዛሬ ሳምንት ጸለይልን ከመስቀሉ ጋር አሰረኝና ሰጠ አልኩ። ቤት ደውል ስልክ ደውል ይላል እና ሰኞ ጠዋት ነጋ። መልሶ በራሱ ወንድሜ ደወለልኝ። ቅድም ከመንከራተት ስልኬን በእጁ ባሲዝ በቃ ወንድሜ ለካ ይደውል ነበር። አጨብጭቡ ለእግዚአብሔር ክብር። አራተኛው ህልም ነው። ፕሮፌት አገልግሎኝ ነበር። ዘንዶን ታያለሽ እንዴ ታረጋለሽ ትመሰክራለሽ አለኝ። አዎ አልኩ። መሰክራለሁ አለ። እግዚአብሔር ደግ ነው። ባለፈ 9 ሰዓት ገባለ ትልቅ ዘንዶ እንጨት እንትን ላይ ብራንቹ ላይ እዚች ጋር ወጥቶ አፉን ይከፍታል። ለማዋጥ ፈልጎ ማለት ነው። ትልቅ ዘንዶ በቃ ይፈልጋል። ሙጣውን ፈልጎ አፉን እንዲህ ይከፍታልና መጨረሻ ጥቁር አሞራ ሲመጣ አሞራን ዋጠና ከእንጨቱ ወረደ መሬት ላይ ወርዶ ትልቅ ዘንዶ ነበር። ቅድም እንጨት ላይ ወርዶ መጠነኛ ሆኖ መገሰ ጀመር። ይለማለው ሌሎች ሰዎችን ከኛ ቸርች ከኛ ጋር አሉ። ፕሮፌት ነበረና ሲንገስት ተነሳ። ፕሮፌት ከሚቀመጥበት ቦታ የሆነ ተበሳጨ ሰው እንደምነሳ ተነሳና እንዴ አለኛ ተነስቶ አንደኛ በኢየሱስ ማለት ሁለተኛ በኢየሱስ ትልቅ ዘንዶ የነበረው ቅድም አሁን ከምሽሽ ያለ ከሳሽ ድመት ሆነች። ዘንዶ ተመቷል። ግን እናንተ ጠላት ተመቷል። አራተኛ መንፈስ ቅዱስ መሬት ላይ ወርቆ ሲጮህ አየሁ። ህፃን ወንድ ልጅ ህፃን እና ያለ ወንድ ልጅ ህፃን ለመውሰድ እፈልጋለሁ። ወስጄ ከራሴ ጋር ላሉ በዚህ ምድር ላይ ኑሮ በቃ ህፃነት ነው። ትናንትና ሐሙስ የመጣ ሰው ሰምቶ ሊሆን ይችላል። ከቆሮንቶስ መጽሐፍ እግዚአብሔር ሰው ያስተማረን እና ምንድን ያለ ህፃነት በቃ የሚል ስብከት እኔ ከልበዳቶች ብያወዳደር ነበር። ህፃነት በቃ የሚል ነገር በኢየሱስም ከነና ከናንተ የህፃነት ዘመን በቃ። አሜን። እግዚአብሔር ይባርካችሁ።